እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም ለሕፃኑ ለቅዱስ ቄርቆስ ለእናቱ ለቅድስት ኢየሉጣ ወርሃዊ መታሰቢያ በሰላም አደረሳችሁ። በዚህ ቀን ታስበው ለሚውሉም ቅዱሳን ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስን ገድሉን እናሰማለን። ሚያዝያ 15 በዚች ዕለት የመጥምቀ መለኮት ቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋር በአየር ውስጥ እየዞረች 15 ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። የመጥምቁ ዮሐንስ ቅድስት ነፍሱ ከተቆረጠች ራሱ ጋር በአየር ውስጥ እየበረረች 15 ዓመት ስታስተምር ከኖረች በኋላ ጥቅምት 30 ቀን በአረቢያ ምድር በግልጽ ታይታለች። ይሄውም የሆነው እንዲህ ነው። ሄሮዳድያ ልጅ ርጉም የሆነ ንጉሥ ሄሮድስ በዘፈኗ በጣም አድርጋ አስደሰተችው። እርሱም በተራው ሊያስደስታት ፈለገና እስከ መንግሥት እኩሌታ ድረስም ቢሆን የለመነችውን ይሰጣት ዘንድ በሕዝቦቹና በመኳንንት ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን ማለላት። እርሱም አስቀድሞ የፈለግሽውን ጠይቂኝ፣ የመንግሥቴንም እኩሌታ ቢሆን እሰጥሻለሁ፣ ምን ላድርግልሽ እያለ በመሐላ ባላት ጊዜ በእናቷ ምክር የዮሐንስን አንገት ቆርጦ ይሰጣት ዘንድ ለመነችው። እርሱም ስለ መሐላው የዮሐንስን አንገት እንድትቆርጥ አደረገ። በመጀመሪያም የሄሮድስ ወታደሮች ሰይፍ ይዘው የዮሐንስን አንገት ይቆርጡ ዘንድ ወደ ወህኒ ቤት ሲሄዱ የቅዱስ ዮሐንስ የሄሮድስ ጭፍሮች ሊገድሉት እንደመጡ በመንፈስ ቅዱስ ጸጋ ስላወቀ ከጨለማው ቤት ውስጥ አንገቱን በመስኮት አውጥቶ እንደሚያመቻች አድርጎ ጠበቃቸው። የንጉሡ ጭፍሮች የመጥምቁን ራስ በወጭት አድርገው ለንጉሣቸው ሄሮድስ ሰጡት። ሄሮድስም ለሄሮድያዳ ልጅ ሰጣት። የመጥምቁ ዮሐንስ ግን በወጭት ላይ ሆና ሕዝቦቹና የመንግሥቱ ታላላቅ ሰዎች እየሰሟት በየመኳንንቱ ፊት ንጉሥ ሄሮድስን የወንድምህን የፊልጶስን ሚስት ማግባት አይገባህም፣ እንዲህ እያለች መጀመሪያ ትዘልፈው እንደነበር ሁሉ አሁንም ዘለፈችው። መዓዛዋ እጅግ ደስ የሚያሰኝ ነበር። ዓይኖቹም እንደ ፀሐይ ያበሩ ነበር። የሄሮድያዳም ልጅ የመጥምቁን ራስ ወስዳ ለእናቷ ልትሰጣት ስትል ዓይኖቿ እንደ ፀሐይ ሲያበሩ ብታየው ንጉሡን አትፈራውምን በማለት ተቆጣች። በመቀጠልም እነዚህን ዓይኖቹን በወስፌ እያወጣሁ እጥላቸዋለሁ፣ ምላሱንም ዳግመኛ እንዳይገሰጽ ቆርጬ ጥለዋለሁ በማለት ፊቱን በጥፊ ለመምታት እጇን ስታነሳ ያን ጊዜ የዮሐንስ ራስ ክንፍ አውጥታ በረረች። በአየር ላይ ሳለችም ዳግመኛ የተረገምሽ ሄሮዳዳ የባልሽን ወንድም ሄሮድስን ማግባት አይገባሽም፣ ቀድሞ የምዘልፍሽ አሁንም የምዘልፍሽ እኔ ነኝ እያለች የዮሐንስ ራእይ የቤቱን ጣሪያ ሰንጥቃ እንደ ንስር በአየር በራ ሄደች። ከዚህ በኋላ ለጥፌ የዘረጋችው የሄሮድያዳ እጆቿ ከትከሻዋ እየተቆረጡ መሬት ላይ ወደቁ። እውነቷንም መሬት አፏን ከፍታ ዋጠቻት። ዘፋኟ ልጇም አብዳ የቤተ መንግሥቱን ዕቃ ሁሉ መሰባበር ጀመረች። የንጉሡ አንዱ ጭፍራ የሄሮድያዳን በእሳት እንደተለበለበ የግንድ እሳት የመሰለና የተቆረጠ እጇን አምጥቶ ለሄሮድስ ሰጠውና የሆነውን ነገረው። ንጉሡም ነገሩ እውነት መሆኑን ሄዶ ባየ ጊዜ በኀፍረት እጅግ ተሸማቀቀ። ዘፍና በማስደሰት የዮሐንስን ራስ እንዲያስቆርጠው ያደረገችው የሄሮድያዳ ሴት ልጅም አብዳ በቤተ መንግሥቱ ስትለፈልፍ አገኛት። ሄሮድስም መኳንንቶቹን
በቤተ መንግሥት የተደረገው ይህ ነገር ለማንም አትንገሩ ብሎ አማላቸው። ነገር ግን ያበደችው የሄሮድያዳ ሴት ልጅ ራሷ ሄዳ ሄሮድስን የወንድምህን ፊልጶስን ሚስት ማግባት ፈጽሞ አይገባህም እያለች በመኳንንቶቹ ፊት ገሰጸችው። ንጉሥ ሄሮድስም ይህንን ቃል ከእርሷ በሰማ ጊዜ እጅግ ተናደደና ቀድሞ ያልሆነ ሥርዓት አሰራ። አንገቷንም በሰይፍ ቆራረጡና ጣሏት። ሥጋዋንም ዓሣ አንበሪ ተቀብለው አጣት። ሄሮድስም የወንድሙን ሚስት ሲያገባ አስቀድሞ አግብቷት የነበረችው ሚስቱን በግፍ አባሯት ነበር። እርሷም ይህንን ሄሮድስ ያደረሰባትን ግፍ ለአባቷ አርጣ ብትነግረው አባቷ ብዙ ጦር ሰብስቦ መጥቶ ምድረ ገሊላን በኃይል አፈራረሳት። የበላዩ ንጉሥ ቄሳርም የገሊላን መፍረስና መውደም ሲሰማ ምክንያቱን ቢጠይቅ ሄሮድስ ባደረገው ግፍ ምክንያት መሆኑን ነገሩት። ቄሳርም ሄሮድስን ከሥልጣኑ ሽሮ አጋዘውና በወህኒ ጣለው። ሄሮድስም በወህኒ ቤት ሳለ አብዶ ራሱን ስቶ የገዛ አካሉን እየነጨ እየበላ እንደ ትል ሰውነቱ ፈንድቶ ተልቶ እጅግ ክፉ አሟሟትም ሞተ። የኃጢአት መጨረሻው ይህ ነው። የቅዱስ ዮሐንስ ራስ ካስቆረጡ በኋላ ሦስቱም የደረሰባቸውን ተመልከቱ። በሥጋም በነፍስም ጽኑ ቅጣት አገኛቸው። ቅዱስ ዮሐንስ ግን በምድርም በመንግሥተ ሰማያትም ለዘላለሙ ከብሮ ይኖራል። የተቀደሰች ራሱን በሰማይ ላይ እየበረረች ወደ ደብረ ዘይት ሄደች። ጌታችንም በደብረ ዘይት እያስተማረ ሳለ ወደ እርሱ ሄደችና ከእግሩ በታች ወድቃ ሰገደች። ጌታችንም የዮሐንስን ራሱ በእጆቹ አቅፎ ይዞ በመለኮት አፉ አክብሮ ሳማት። እመቤታችንም የዮሐንስን ራስ በጌታ እጅ ላይ ሆና ባየቻት ጊዜ በሐዘን እጅግ አምርራ አለቀሰች። ጌታችንም ቅድስት እናቱን ካረጋጋት በኋላ ክብርት እናቴ ሆይ አታልቅሺ፣ እነሆ ዮሐንስ ሞቶ እንዳየሽው እኔም ደግሞ ሞታለሁኝ ይገደላለሁኝ። ነገር ግን የኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬን በብረት ተቸንክሬ በመስቀል ላይ ተሰቅዬ ነው። ቀኝ ጎኔንም በጦር እወጋለሁ፣ ደምና ውሃም ከጎኔ ይፈሳል አላት። ሌላ ብዙ ምስጢርን ነገራትና አጽናንቶ አረጋጋት። ከዚህ በኋላ ጌታችን ወደ ዮሐንስ ራስ መለስ ብሎ እንዲህ በማለት ሥልጣን ሰጣት። እነሆ መንፈስሽን በራስሽ ውስጥ አድርጌልሻለሁ፣ በሰማይም የምትበሪበት እንደ ንስርም ወደ ላይ የምትወጭበት ኃይልና ክንፍን ሰጥቼሻለሁና እንደ ንስር በሰማይ እየበረርሽ በዓለም ሁሉ እየዞርሽ የሄሮድስና የሄሮዳዲያን ኃጢአት ግለጭባቸው እስከ 15 ዓመት ድረስ ገቢረ ተአምራትን የምታደርጊበትን ኃይሌን መንፈሴን በራስሽ ውስጥ አድርጌልሻለሁ አላት። ዳግመኛ ጌታችን ዮሐንስን እኔም ከ3 ዓመት በኋላ ለአዳም የሰጠሁት ተስፋ ፈጽሜ በሞቴ ወደ ሲኦል ወርጄ ነፍሳትን ከዲያብሎስ እጅ ማረኬ በሦስተኛው ቀን ከሙታን ተለይቼ ተነስቼ ወደ ባህሪ ክብሬ ተመልሼ ወደ ሰማይ አርጌ በአባቴ ቀኝ በተቀመጥኩ ጊዜ ከ15 ዓመት በኋላ ርጉም ሄሮድስ ካስፈጃቸው ከትናንሾቹ ሕፃናት ጋር ትሆን ዘንድ በአባቴ ፈቃድ ራስን ተሸክሞ ወደ አባት ወደ ዘካርያስ ያመጣት ዘንድ እኔ መላእክትን አዛችኋለሁ። ዛሬ ግን ነፍስህን በእኔ ቀኝ በአባት በዘካርያስ አጠገብ አኑሬያታለሁ። መንፈስህንም እስከ 15 ዓመት በራስ ውስጥ እንድትኖር አዝዣታለሁ። ሥጋም ከነቢዩ ኤልሳዕ ጋር እንዲቀመጥ አድርጌያለሁ አለው። ከዚህ በኋላ ጌታችን እንዳዘዛ የመጥምቀ መለኮት ቅዱስ ዮሐንስ ራስ እንደ ንስር በአየር ላይ እየበረረች የምታስተምር ሆነች። በምስራቅ በኩል ሄዳ በአረብ ሀገር ውስጥ በሰማይ ላይ ስታስተምር በዚህች ዕለት
ጥቅምት 30 ቀን በግልጽ ታየች። ነጋዴዎችን ድምጿን ሰምተውና አይተዋት እጅግ ተደስተው ገንዘባቸውን ሁሉ ጥለው የቅዱስ ዮሐንስ ራስ ለመያዝ ሰውነታቸውን ብዙ አደከሙ። ነገር ግን ለመያዝ አልተቻላቸውም። ከዚህም በላይ ከሰማይ የምትያዝበት ጊዜ ስላልደረሰ ሰውነታችሁን አታድክሙ የሚል ድምፅ ከሰማይ ወጣላቸው። መፈለጋቸውንም ተዉ። የቅዱስ ዮሐንስም ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር አረፈች። የታዘዙ ቅዱሳን መላእክት መጥተው ከቅዱስ ዮሐንስ ራስ ከተባረኩ በኋላ በታላቅ ዝማሬ እያመሰገኑ ቅዱስ ዮሐንስን አንገት ወስደው በነቢዩ ኤልሳዕ መቃብር ውስጥ አብረው ቀበሯት። ቅድስት ነፍሱን እያመሰገኑ ወደ ሰማይ አሳረጓት። በዚያ በስሉስ ቅዱስ ዙፋን ፊት ወድቃ ከሰገደች በኋላ አባቷ ዘካርያስና እናቷ ኤልሳቤጥን እጅ ነሳቻቸው። ከዚህ በኋላ በሦስተኛው ሰማይ ውስጥ ተቀመጠች። ጌታችን ሦስቱ ሰማያትን ርስት ጉልት አድርጎ ሰጥቷታልና። መጥምቀ መለኮት ቅዱስ ዮሐንስ መላ ዘመኑ 45 ዓመት ከ8 ወር ነው። 2 ዓመት በእናት በአባቱ ቤት ተቀመጠ። 28 ዓመት በበረሃ ብቻውን፣ 8 ወር ርጉም ሄሮድስ አንገቱን ከማስቆረጡ በፊት ሲያስተምር ቆየ። 15 ዓመት አንገቱ ከተቆረጠች በኋላ በዓለም ዞሮ ሲያስተምር ኖረ። ይህች እጅግ የከበረች የመጥምቀ መለኮት ቅዱስ ዮሐንስ ራስ እኛው ሀገር ኢትዮጵያ ውስጥ ነው የምትገኘው። ይህንንም መጽሐፈ ጤፉት በደንብ ይገልጸዋል። ለስም አጠራሩ ክብርና ምስጋና ይግባውና የቅዱሳን አምላክ ልዑል እግዚአብሔር ቅዱሱን መስቀል በተአምራት አባቶቻችን ወደ ሀገራችን እንዲያመጡት ሲያደርግ የብዙ ቅዱሳን አጽም አብሮ ሰጥቶናል። ከነዚህም ውስጥ የመጥምቀ መለኮት ቅዱስ ዮሐንስ የከበረች ራሷ አንዷ ናት። እርሷም በግሸን ደብረ ከርቤ በእግዚአብሔር አብ ቤተ መቅደስ ውስጥ በክብር ተቀምጣ ትገኛለች። የአመጣጧም ነገር እንዲህ ነው። የቅዱስ ዮሐንስ ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር ካረፈች በኋላ የታዘዙ ቅዱሳን መላእክት ወስደው በነቢዩ ኤልሳዕ መቃብር ውስጥ አብረው ቀበሯት። ከብዙ ዘመን በኋላ በገንዘብ ድሆች በሃይማኖት ግን ባለጸጎች የሆኑ 2 ደጋግ ክርስቲያኖች ለአርባ ጾም ስግደት ወደ ኢየሩሳሌም መጥተው ሳለ መጥምቁ ቅዱስ ዮሐንስ ለአንደኛው በራእይ ተገለጠለት። የከበረች ራሱ ያለችበትን ቦታ ነገረው። እርሱም ወደ አመለከተው ቦታ ቢሄድ የቅዱስ ዮሐንስን ራስ በሸክላ ዕቃ ውስጥ አገኛት። መዓዛዋ እጅግ የሚመስጥ። ሰውየውም ከእርሷ ከተባረከ በኋላ ከእርሱ ጋር ወደ ቤቱ ወስዶ በፊቷ መብራት እያበራ ዕጣን እያጠነ በታላቅ ክብር አኖራት። እርሷም በሞት ባረፈ ጊዜ ለእህቱ ምስጢሩን ነግሯት እርሷም በክብር ስትበቃ ኖረች። የቅዱስ ዮሐንስም ራስ በአንድ አርዮሳዊ ሰው እጅ እስከ ገባች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። አርዮሳዊ ሰው ከሞተ በኋላ በኢየሩሳሌም አባ አንያኖስ በሀገረ ሐምዳ ኤጲስቆጶስነት ተሹሞ ሳለ ቅዱስ ዮሐንስ ለአባ አንያኖስ ተገለጠለትና የከበረች ራሱ ያለችበትን ነገረው። አባ አንያኖስም ሄዶ እንደ ዛሬው ባለ ዕለት ግንቦት 30 ቀን ከዚያ ወጣት። ይህችም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። የመጥምቀ መለኮት ቅዱስ ዮሐንስ ራስ በነቢዩ ኤልሳዕ መቃብር ውስጥ አብረው ካኖሯት ከብዙ ዘመን በኋላ የነቢዩ ኤልሳዕና የመጥምቁ ዮሐንስ አጽም ሰኔ 2 ቀን ፍልሰተ አጽማቸው ሆነና በፈቃደ እግዚአብሔር በተአምር ወደ እስክንድርያ ሄደ። የቅዱሳንም አጽም እስክንድርያ እንደደረሰ ቅዱስ አትናቴዎስ ሕዝቡን ይዞ ወጥቶ በታላቅ ክብር ተቀበላቸው።
በዓላቸውን በደስታ ከበረላቸው። በስማቸውም ቤተ ክርስቲያን አነጸላቸው። አጽማቸውን በክብር አስቀመጠው። የቅዱሳንም አጽም በእስክንድርያ እጅግ ድንቅ የሆኑ ተአምራትን እያደረጉ ብዙ ዘመናት ኖሩ። ከአባይ ወንዝ ውጭ ሕይወት የሌላቸው ግብጾች አምፀው በሀገሪቱ ያሉትን ክርስቲያኖች አሰቃዩአቸው ጀመር። ሊቀ ጳጳሱን አባ ሚካኤልንም አሰሯቸው። ይህንንም ሲሰሙ አፄ ዳዊት ሱዳን ድረስ ዘምተው የአባይ ወንዝ አቅጣጫውን በማስቀየር ግብፃውያንን በረሃብ ሊፈጇቸው ሲሉ እስላሞቹ የግብፅ መሪዎች ሊቀ ጳጳሱን ከእስር ፈቷቸውና ከበሯቸው። አፄ ዳዊት የግብፅ ሊቀ ጳጳሳት ከእስላሞች የግዞት እስራት ካስፈቷቸው በኋላ ሊቀ ጳጳሱና ክርስቲያኖች ተመካክረው ብዙ ወርቅ እጅ መንሻ አድርገው ቢሰጧቸው፣ ንጉሣችን ግን እንዲህ አሉ፣ የዳነው በጌታችን በኢየሱስ ክርስቶስ ነው እንጂ በሰው ነውን? እኔስ ወርቅና ብር አልሻም፣ የጌታዬ ቅዱስ መስቀሉን ስጡኝ እንጂ ብለው መልእክት ጽፈው እጅ መንሻቸውን መልሰው ላኩላቸው። አፄ ዳዊትም የአባይን ወንዝ አለቅላቸውም ነበርና ገዢዎች እስላሞች እጅግ ተጨንቀው ሊቀ ጳጳሱና ኤጲስቆጶሱ ካህናቱን ሁሉ ሰብስበው የኢትዮጵያውያንን ንጉሥ ፈቃዱን እንዲፈጽሙለት ነገሯቸው። ሊቀ ጳጳስ ክርስቲያኖችን በጉዳዩ ከተመካከሩ በኋላ እርሱስ ጌታ ኢየሱስ ክርስቶስን የሚወድ ሃይማኖቱ የቀና ደገኛ ንጉሥ ነውና ቅዱስ መስቀሉን ከሌሎች ቅዱሳን አጽም ጋር እንስደድለትና ደስ እናሰኘው ብለው ተማከሩ። በመጨረሻ በፈቃደ እግዚአብሔር በግብፅ ያሉ የከበሩ ቅዱሳት ነዋያትና የብዙ ቅዱሳን አጽም ከቅዱስ መስቀሉ ጋር ለአፄ ካሌብ ላኩለት። ከእነዚህም ቅዱሳን አጽም ውስጥ እጅግ የከበረች የመጥምቀ መለኮት ቅዱስ ዮሐንስ ራስ አንዷ ናት። ጥንቁቅ የሆኑ አባቶቻችን የጌታችን ቅዱስ መስቀል በእንጨት፣ በብረት፣ በናስና በወርቅ ሳጥን ደራርበው በክብር ሲያስቀምጡ የመጥምቀ መለኮት ዮሐንስ አጽም ከሌሎች ቅዱሳን አጽም ጋር አብረው በግሸን እግዚአብሔር አብ ቤተ ክርስቲያን በታላቅ ክብር አስቀምጠውታል። አምላካችን እግዚአብሔር ከመጥምቀ መለኮት ቅዱስ ዮሐንስ በረከትና ረድኤቱን ያሳትፈን፣ በቃል ኪዳኑም እንዲጠብቀን አምላካችን እግዚአብሔር በረከት ረድኤቱን እንዲያሳትፈን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም አስተስርልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሕፃኑ የቅዱስ ቂርቆስንና የቅድስት ኢየሉጣን ገድላቸውን እናሰማለን። ከዚህ በኋላ አንጌቤናዊ አውሴብና ብረት ሠራተኛው ዲሜጥሮስ በእግዚአብሔር አመኑ። ገዥውም የተመረጠውን ሕፃን ዛሬ ለአማልክት ሰዋ አልልህም፣ ነገር ግን ከመሥዋዕቱ ጋር ብላ ከዚህ ሥቃይ ትድን ዘንድ ወይን ጠጣ አለው። ሕፃኑ ቂርቆስም አላደርገውም፣ ርኩስ ነገር በአፌ የገባበት ጊዜ የለም አለው። ገዥውም ወታደሮቹን አፉን ክፈቱና ሥጋና ወይን ጨምሩበት አላቸው። ገዥውም ሕፃኑ ቂርቆስን
ከአምላክ ከእግዚአብሔር ዘንድ ያለ ተስፋ እነሆ ጠፍቷል አለው። ሕፃኑ ቄርቆስም ልክ አይደለህም፣ እኔ ከአምላክ ፍጹም ደስታ አልወጣም አለው። አንተ ግን የእግዚአብሔር ጠላት ነህ፣ የአጋንንት ተባባሪያቸው፣ የሰው ግን ጠላት ነህ። ከእስራኤል ተስፋ የራቅህና ከእግዚአብሔር ርስትም የተለየህ ነህ። ይህን በፈቃዴ ባደርገው ከእግዚአብሔር ነው፣ ሳልወድ ይህን ባደርገውም ለራሴ ነው። መልካም ብታደርግ ኖሮ እግዚአብሔር መልካም ነገሮች ሁሉ ለአንተም በተደረጉ ነበር። አንተ ግን በአገልጋዮቹ ላይ ክፉ ነገርን ባደረግከው መጠን ገሃነማዊ የሆነ እሳትን በአንተ ላይ ሰበሰብ። ለእኔ ግን አክሊል ተዘጋጅቶልኛል አለው። ገዢውም ጋን አምጡልኝ፣ በውስጡም ጨው ያደረው ማር፣ እርሳስ፣ ዲን፣ ብረት፣ የነዳጅ ድፍድፍ ጨምሩበት። ጢሱ በሰማይ ደመና ላይ እስከሚታይ ድረስ እሳት አንድዶ አላቸው። ወታደሮቹም እንደታዘዙት አደረጉ። ዘይት የነበራቸው ሰዎች በጋኑ ውስጥ ዘይት ጨምሩበት። የጋኑ ግለትም ጨመረ። ድምፁም እንደ ክረምት ነጎድጓድ ሆነ። እንፋሎቱም እንደ ፀሐይ ያቃጥል ነበር። ውሃው ሲፈላም 14 ክንድ ያህል ይዘል ነበር። ያን ጊዜ ገዢው በጋኑ ውስጥ የቅዱሳን ሞታቸውን ይመለከቱ ዘንድ 11,004 ሰዎችን እንዲያመጧቸው ወታደሮቹን አዘዘ። ወደዚያ አመጧቸው። ቅድስት ኢየሉጣም ጋኑን በተመለከተች ጊዜ ከአስፈሪነቱ የተነሳ ፈራች፣ ደነገጠች። እግዚአብሔርን ለመካድና ለእርሷ የተዘጋጀውን ዋጋ ለመተው ወደደች። ሕፃኑ ቄርቆስም እናቱን እንደፈራች በተመለከተ ጊዜ እናቴ ሆይ ይህንን ጋን በማየትሽ አትፍሪ፣ አትደንግጭም። እግዚአብሔርን ማምለክ መተውና ትእዛዙን አለመቀበል በአንቺ ላይ ሥጋዊ መቅሰፍትንና የሥጋ ሞትን ያመጣል። በኖኅ ዘመን የነበሩ ሰዎች በጥፋት ውኃ ለምን ጠፉ? ከቃየል ልጆች ደም ግባት የተነሳ በዝሙት ምክንያት አይደለምን? በዚያ ዘመን ገንዘብ መውደድና ጣዖት ማምለክ ጦርነት አልነበረምና። ዳግመኛም የሰዶም ሀገሮች ለምን ጠፉ? በእነርሱ ላይ እስከምትሰለጥንባቸው ድረስ የርኩሰት ዝሙትን ማብዛታቸው አይደለምን? የርኩሰትና የተናቀ ተግባርንም አደረጉ። ከ24,000 የእስራኤል ልጆች በዝሙት ምክንያት ጥቂቶቹ የሞቱ አይደለምን? ዳግመኛስ ወላጆቹ ለእግዚአብሔር የሰጡት ኃያሉ ሶምሶን ከልዑል እግዚአብሔር በምክንያት ራቀ። ከማኅፀን የተመረጠ ልደቱም እንደ ዘካርያስ ልጅ እንደሆነ እንደ ዮሐንስ በመልአክ የተበሰረ ታላላቅ ተአምራትን ያደረገ ነበር። ዘማዋን ሴት ከማግባቱ የተነሳ ንጹሕ ሰውነቱን በማርከሱ አይደለምን? በዚህ ምክንያት እግዚአብሔር ከእርሱ ራቀ፣ በጠላቶቹ እጅም አሳልፎ ሰጠው። የልዑል እግዚአብሔር ልብ የተባለው ከዘሩም ያበው ተስፋ ይወለድ ዘንድ የተገባው ምስጋና ይግባውና ዓለምን ሁሉ ለማዳን ክርስቶስ ከእርሱ የተገለጠ ዳዊትም ከአንዲት ሴት ዝሙት በመስራቱ ተፈረደበት። እርሱም ደም ግባቷን በተመለከተ ጊዜ ነው። በዓይኖቹም በሰውነቱ ውስጥ ያለው የዝሙት ጦር ተተከለ። ስለዚህ ሥራውም እግዚአብሔር ገዳይ በቤቱ ኩፍ ኩፍ እንዲል እንዲሰለጥን አደረገ። ከአብራኩ የተወለደው ልጁም አሳደደው። ንስሐ ገባና ምንጣፉን በእንባ እስከሚያርስ ድረስ ብዙ ካለቀሰ በኋላ አባቶቹ ቅዱሳንን አስቦ በደሉን ይቅር እንዳለው እግዚአብሔር በነቢዩ ነገረው። ለ40 ዓመት ያህል ቤተ መቅደሱን ያገለገለ የሽማግሌው ካህን ቤት ቁጣና ሞት የሸፈነው በምን ምክንያት ነበር? ምጹን ባልተቀበሉ በልጆቹ በአፍኒንና በፊንሐስ ክህደት ምክንያት አይደለምን? እርሱስ እንደ እርሱ ክፉ ነገር አላደረገም፣ ግን ከእግዚአብሔር ይልቅ ልጆቹን ፈጽሞ ስለወደደ በደል ሆነበት። ስለ አምላኩ ክብሩን ፈጽሞ አልቀናምና። ይህም ሕግጋቱንና ትእዛዛቱን በሚደፋፈሩበት ሰዎች ላይ እግዚአብሔር ዝም እንደማይል ያስረዳል። ባለጠጋም ቢሆን ድሃም ቢሆን ሽማግሌም ቢሆን ጎልማሳም ቢሆን
በሕዝቅኤል እንደተጻፈ በኢየሩሳሌም የተፈረደበት ሰው በማይታይ ጦር ከመሠዊያው ጀምረህ አጥፋ። ጻድቅ ሰው እንዳይታወቅም ለሽማግሌው ለጎልማሳው አተራራ ፈቃዱን ሊያደርጉ የሚሹ በፊቱ በመፍራትና በመንቀጥቀጥ ይሄዱ ዘንድ አለው። እነርሱም ወዳጆቹ ወገኖቹ ናቸው። በቅን ሕሊና በንጹሕ ልቦና ትሩፋትን ይሰሩ የነበሩ ቅዱሳንም የእግዚአብሔርን መንገድ ሕግ በዘነጉ ጊዜ ስሙ ይመስገንና እርሱም ይተዋቸዋል፣ ከፊቱም ያርቃቸዋል፣ ጸጋውንም ከነርሱ ይገፋል። በምትጸፋ እጅ አማካኝነት በብልጣሶር ላይ መቅሰፍትን ያደረሰበት አምላክን ገናናነት ስለተደፋፈረና አባቱ ከኢየሩሳሌም በወሰዳቸው የተከበሩ ነዋያተ ቅድሳት ከሚስቶቹና ከመኳንንቶቹ ጋር ስለጠጣባቸው አይደለምን? እናቴ ሆይ እንዲህ ከሆነ ልዑል እግዚአብሔር ማምለክን እንደ ቀላል አትመልከችው። አምላክ ካጻፋቸው መጽሐፍ የተሰጠችንን ትዕግሥት አስተውይ። ሰይጣናዊ በሆነ ጣዖትም ልትበድይ አትፈልጊ። በመጀመሪያ የአምላክ ትእዛዙ ማደሪያ ያደረግሽውን ሰውነትሽን አታርክሽ። እንደ ኤልያስ እንደ ኤልሳ እንደ ነቢያት ልጆችና ታላላቅ ተአምራትን እያደረጉ ፊት ለፊት ከእግዚአብሔር ጋር እንደተነጋገሩ እንደ ሁሉም ቅዱሳን ደናግል እነሆ ተቀድሰሽበታልና አለ። ከእርሱ በኋላ እንደነበሩ ምስጋና ይግባውና ሰውነታቸውን ለእግዚአብሔር እንደሰጡ አዲስ ኪዳንን እንዳስተማሩ በድንግልና ጸንቶ እንደኖረው ዮሐንስና እንደ ቅዱስ ጴጥሮስ ሁሉ ተቀድሰሻልና ከእነርሱም ምስጢራትን ተቀበሉ። ከአንደበቱም የተቀበሉ አሉ፣ ራእያትንም ያዩ አሉ። በእርሱ በሰው መካከል አስታራቂ የሆኑ አሉ። በዓለም ያሉ ሰዎችንም ለመንግሥቱ ያጩ አሉ አላት። በዚህም ምክሩ ሕፃኑ ቅዱስ ቄርቆስ እናቱን ሊያጽናናት አልቻለም። ዳግመኛም እናቴ ሆይ እግዚአብሔር 3 ደቂቅን ከሚነድ እሳት ሶስናንም ከረበናት እጅ ዳንኤልንም ከአንበሶች አፍ እንዳዳነ እኛንም እንደሚያድነን እወቂ አላት። በዚህ ምክሩ ሊመልሳት ባለመቻሉም በእግዚአብሔር እመኚ ለዕብራውያን ምእመናን የጻፈውን የሐዋርያው ጳውሎስን መልእክት ስሚው። ሃይማኖትስ ተስፋ ለሚያደርጋት የተረዳች ናት። የማይታየውን ምርጥ ዕቃ ተስፋ በማድረግ ያመኗሉ። ከቃየል መሥዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መሥዋዕት ተሻለ። ስለዚህም እርሱ ጻድቅ እንደሆነ ምስክር ሆነው። ምስክሩም መሥዋዕቱን የተቀበለው እግዚአብሔር ነው። ስለ እርሱ ከሞተ በኋላ ዳግመኛ ተናገረ። ሄኖክም በሃይማኖት ሞት እንዳያገኘው አረገ፣ አልተገኘምም፣ እግዚአብሔር ሰውሮታልና። ከማሳረጉ በፊትም እግዚአብሔርን እንዳገለገለው ምስክር ሆነው። ያለ ሃይማኖት እግዚአብሔርን ማገልገል አይቻልምና። ትክክልስ ለእግዚአብሔር መሥዋዕትን የሚያቀርብ ሰው አስቀድሞ ይመን፣ ለሚፈልጉትም ሰዎች የሚከፍላቸውን ዋጋ እንዳለም ይመን። በሃይማኖት ስለ ስውሩ ነገር ለኖህ በነገራት ጊዜ ፈራ። ዓለም በሚቀጣበት ጊዜ ቤተሰቦቹን ያድን ዘንድ ክፍል ያላትን መርከብ ሠራ። እውነተኛዋን ሃይማኖት ወራሽም ሆነ። አብርሃምም የተባለው ሰው በሃይማኖት የእግዚአብሔርን ድምፅ ሰማ። ርስት አድርጎ ይቀበለው ዘንድ ወደ አለው ሀገር እንድትሄድም አዘዘው። የሚደርስበትን ቦታ ሳያውቅም ሄደ። በሃይማኖትም ተሰደደ። ከይስሐቅና ከያዕቆብ ጋር እንደ መጻተኛ በድንኳን ተስፋ በሰጠው ሀገር ተቀመጠ። እነዚህም ተስፋውን የሚወርሱት ናቸው። ጥበበኛዋ ሰሪዋ እግዚአብሔር የሆነላትን መሠረት ያላትን ሀገር ይጠባበቃሉና። ይህች ሳራ መካን ስትሆን በሃይማኖት በሽምግልናዋ ዘር ታገኝ ዘንድ ትውልድ ዘንድ ኃይልን አገኘች። ተስፋ የሰጣት እውነተኛ እንደሆነ አምናለችና። ሁለቱም ሰውነታቸው እንደ በድን ሆኖ እያለ ብዛታቸው እንደ ሰማይ ኮከብ እንደማይቆጠር እንደ ባህር አሸዋ እንደሚሆኑ አምናለችና። እነዚህ ሁሉ አምነው ሞቱ፣ ተስፋቸውንም አላገኙም። ነገር ግን ከሩቅ ተመለከቷት፣ እጅም ነሷት።
እነርሱም በዚህ ዓለም እንደ እንግዳ እንደ መጻተኛ እንደሆኑ ተረዱ። እንደዚህ እያሉም ሀገራቸውን እንደሚፈልጉ ይናገራሉ። የወጡባትን ሀገር ቢፈልጉ ኖሮ ወደ እርሱ ለመመለስ በተቻላቸው ነበር። ዛሬ ግን በሰማይ ያለችዋን የምትሻለዋን ሀገር ተስፋ እንደሚያደርጉ ታወቀ። ስለዚህም እግዚአብሔር አምላካቸው ይባል ዘንድ አያፍርም፣ ተስፋ የሚያደርጉትንም ሀገር አዘጋጅቶላቸዋልና። አብርሃም ልጁ ይስሐቅን ይሰዋው ዘንድ በፈተነው ጊዜ በእምነት ወሰደው። ስለ እርሱ ተስፋ የሰጠው አንድ ልጁንም አስገባው። ከይስሐቅ ዘር ይጠራልን ብሎትም ነበርና እግዚአብሔር ከሙታን ለይቶ ያስነሳው ዘንድ አምኗልና። ስለዚህም የተሰጠው ይስሐቅ መታሰቢያ ሆነለት። ይስሐቅ ያገኙት ዘንድ ስላላቸው ነገር ያዕቆብንና ኤሳውን በሃይማኖት ባረካቸው። ዮሴፍም በሚሞትበት ጊዜ በእምነት የእስራኤልን ልጆች መውጣት አሰበ። ስለ አመፀኞችም ትእዛዝን ሰጠ። ሙሴ በተወለደ ጊዜ በእምነት ለ3 ወር በአባቱ ቤት ሰወሩት። ሕፃኑ ደምግባቱ ያማረ ነበርና የንጉሡንም ትእዛዝ አልፈሩም። ሙሴ ባደገ ጊዜ የፈርዖን ልጅ እንዳይሉት በእምነት እምቢ አለ። በተድላ ከሚኖርና ኃጢአት ከሚሆንበት ከእግዚአብሔር ሕዝቦች ጋር መከራ መቀበልን መረጠ። ከግብፃውያን ሀብት ይልቅ በክርስቶስ መስቀል መመካት እንደሚበልጥ ተረድቷልና። በሃይማኖትም በግብፅ ኖረ። የኩሱን ቁጣ ሳይፈራ ከሚታየው ይልቅ ዋጋውን ደጅ በመጥናት የማይታየውን ይፈራው ዘንድ መርጧልና። በእምነትም ደስታ አደረገ። በሽታ በኩሮቻቸውን እንዳያጠፋባቸውም ደምን ረጨ። ኤርትራ ባህርም እንደ ደረቅ ምድር በምድር ተሻገራት። ለግብፃውያን በመስጠማቸው መከራ ሆነችባቸው። 7 ቀን ያህል በዘሯት ጊዜ የኢያሪኮ ግንቦች በእምነት ወደቁ። ዘማዊቷ ረዓብም ከአላውያን ጋር በእምነት አልጠፋችም፣ እንግዶችን ተቀብላለችና በሰላም ሰውራቸዋለችና። ምን እላለሁ? ስለ ጌዴዎን፣ ስለ ባረቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና በእምነት ስለተጋደሉ ነገሥታት፣ ድል ስላደረጉ ሌሎች ነቢያትም እንዳልናገር ጊዜ አጭር ነው። መንገዳቸውን አሳመሩ፣ ጽድቅን ሰሩ፣ ተስፋቸውንም አገኙ። የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ። ከጦር አንደበትም ዳኑ፣ በመከራቸውም ጸኑ። በጦርነት በረቱ፣ የጠላት ከተማንም አፈራረሱ። ሴቶችም በትንሣኤ ሙታኖቻቸውን በሕይወት ወሰዱ። ተሰቃይተው የሞቱ አሉ፣ የተሻለችዋን ሕይወት ያገኙ ዘንድ ድኅነትን ወድደዋልና። የገረፏቸው የተዘባበቱባቸውም አስረው ወደ እስር ቤት ወደ ወህኒ ቤት ያስገቧቸው ነበሩ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸውና በሰይፍ ስለት የገደሏቸው ነበሩ። ማቅ መጠምጠሚያና የፍየል ሌጦ ለብሰው የዘሩም አሉ። ፈጽሞ ተሻገሩ፣ ተሰቃዩ፣ ተራቡ፣ ተጠሙ። እነርሱ ዓለም አልተገባቸውምና በየጫካው በየተራራው በየዋሻውና በየፈሩክታው ተንከራተቱ። ሁሉም ለሃይማኖታቸው ሰማዕት ምስክር ሆኑ። ተስፋቸውን ግን አላገኙም። ያለኛ ፍጹማን እንደሆኑ እግዚአብሔር ስለኛ የምትበልጠውን አስቀድሞ ወስኗልና። ስለዚህ እኛም እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ሸክምን ሁሉ የኃጢአትን ጭንቀት አስወግደን በሃይማኖት ወደሚጠብቀን ተስፋ በትዕግሥት እንሩጥ። ኀፍረተ መስቀልን ንቆ ለእርሱ ስለተጠበቀው ደስታም የታገሳት ፍጹም አምላካችን ኢየሱስ ክርስቶስን እንከተለው። በእግዚአብሔር በአብ ቀኝ ተቀምጧልና። በዚህ ሁሉ ምክርም ሕፃኑ ቄርቆስ የሚነደውን የጋኑን እሳት ከመፍራቷ የተነሳ እናቱን ሊያስጨክናትና እግዚአብሔርን በማምለክ ሊያበረታታት አልቻለም። ከዚህ በኋላ ዳግመኛ ትዕግሥትን የሚያስረዳት ምክር አመጣ። እናቱንም ስሚኝ አላት። አውስጢድ በሚባል ሀገር ኢዮብ የተባለ ሰው ነበር። ይህም ሰው ቅንና ንጹሕ፣ እውነተኛ፣ እግዚአብሔርን የሚፈራ ሰው ነበር። 7 ወንድና 3 ሴት ልጆችም ነበሩት።
ከክፉ ተግባርም ሁሉ የራቀ ነበር። ሀብቱም 7000 በጎች፣ 3000 ግመሎችና 500 ጥማድ በሬዎች ነበሩት። አህዮቹም ጥቂት አልነበሩም፣ አገልጋዮቹም እጅግ ብዙዎች ነበሩ። በዚህ ዓለምም ሥራው ታላቅ ነበር። ይህ ሰው በፀሐይ መውጫ በስተ ምስራቅ በኩል ከሚኖሩ ሰዎች ይልቅ ቸር ነበር። ልጆቹም ሄደው በአንድነት ይሰበሰቡ ነበር። ዘወትርም በየቤታቸው ምግብ ይመገቡ ነበር። 3 እህቶቻቸውም ከእነርሱ ጋር ይበሉና ይጠጡ ነበር። የግብዣው ዕለት በተፈጸመ በኋላ ኢዮብ በእግዚአብሔር ፊት ቆሞ ይማልዳቸው ነበር። በጥቂት ገስጾም በቁጥራቸው ልክ ስለ እርሱና ስለ ራሱ ነፍስ በደል 1 ላም መሥዋዕት ያቀርብ ነበር። ኢዮብ ልጆቼ በእግዚአብሔር ላይ የሚያስቡት ክፉ ነገር ካለ ይቅር ይላልና ይቅር በላቸው እያለ ይለምናል። ኢዮብም በዘመኑ ሁሉ እንዲህ ያደርግ ነበር። ከዕለታት በአንዲት ቀን የእግዚአብሔር መላእክት መጡ፣ በእግዚአብሔር ፊትም ቆሙ። ሰይጣንም መጣና ከእነርሱ ጋር ቆመ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ለእግዚአብሔር ምድርን ዞርኳት፣ ከሰማይ በታችም ተመላለስኩና መጣሁ በማለት መለሰለት። እግዚአብሔርም ሰይጣንን በወዳጅ በኢዮብ ላይ የምታስበው እንዳይኖር ተጠንቀቅ፣ በዓለም ላይ እንደርሱ ያለ ጻድቅ ንጹሕ እኔን የሚፈራ ከክፉ ሥራም ሁሉ የራቀ ሰው የለምና አለው። ሰይጣንም በእግዚአብሔር ፊት መለሰ፣ አንተ ቤትን ውስጡን ውጭውንም አደባባዩን ሁሉ ሞልተኸዋል። የእጁንም ሥራ ሁሉ ባርከህለታል፣ ሀብቱንም በምድር አብዝተህለታል። ነገር ግን እጅህን ላክና ያለውን ሁሉ አጥፋ፣ በፊትህም ይሰድብሃል አለም። ከዚህ በኋላ እግዚአብሔር ሰይጣን ያለውን ሁሉ ኖ በእጅህ ሰጠው፣ ነገር ግን እርሱን አታጥፋ አለው። ሰይጣን ከእግዚአብሔር ወጣ። የኢዮብ ወንዶችና ሴቶች ልጆችም እስከዚህ ቀን ድረስ ከታላቅ ወንድማቸው ቤት ይበሉና ይጠጡ ነበር። መልእክተኛውም መጣና ሲያርሱ የነበሩ ጥማድ በሬዎችን፣ በአካባቢው ሲጠብቁ የነበሩ እንስሳትን፣ አህዮችን አደጋ ጣዮች ማረኳቸው። ልጆችህንም በሰይፍ ገደላቸው። እኔም ብቻዬን ቀረው፣ ልነግርህም መጣሁ አለው። እርሱ ይህን ሲነግረው ሌላ መልእክተኛ መጣ። ለኢዮብ እሳት ከሰማይ ወረደች፣ በጎችንም አቃጠለች፣ እረኞችህንም በአንድነት በላቸው። እኔም ብቻዬን ተረፉ፣ እነግርህ ዘንድ መጣሁ አለው። ለኢዮብ ይህንን ሲነግረው ሌላ መልእክተኛ መጣ። ለኢዮብ 3 ፈረሰኛ ወታደሮች ብዙ ግመሎችን ማረኩ፣ ልጆችንም በሰይፍ ገደሉ። እኔም ብቻዬን ቀረሁና ልነግርህ መጣሁ አለው። ይህን ሲነግረውም ሌላ መልእክተኛ መጣ። ለኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ሲበሉና ሲጠጡ ከጫካ ጽኑ ነፋስ በድንገት መጣና ቤቱን 4 ማዕዘን መታው። ቤቱም በልጆች ላይ ወደቀ፣ ሞቱም። እኔም ብቻዬን ቀረሁና እነግርህ ዘንድ መጣሁ አለው። ከዚህ በኋላ ኢዮብ ተነሳና ልብሶቹን ቀደደ፣ የራስ ፀጉሩንም ተላጨ፣ ከመሬት ወድቆ ሰገደ። ከእናቴ ማኅፀን ራቁቴን ወጣሁ፣ ራቁቴንም ወደ መሬት እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ እንደ እግዚአብሔር ፈቃድም ሆነ። እግዚአብሔር ስሙ የተመሰገነ ይሁን አለ። በዚህ ሁሉ በእግዚአብሔር ፊት የበደለው በደል የለም፣ ከንፈሮቹም እግዚአብሔርን ለመሳደብ አላዘጋጅም። እንዲህም ሆነ፣ ከዚህ ዕለት በኋላ የእግዚአብሔር መላእክት መጡ፣ በእግዚአብሔር ፊትም ቆሙ። ሰይጣንም ከእነርሱ ጋር መጣና በእግዚአብሔር ፊት ቆመ። እግዚአብሔርም አንተ ከየት መጣህ ቢለው፣ ያን ጊዜ ሰይጣን በእግዚአብሔር ፊት እንዲህ አለ፣ ከሰማይ በታች ተጓዘው፣ በመሬት ላይ ተመላለሰው፣ ወደዚህም መጣሁ አለው። እግዚአብሔርም ሰይጣንን ወዳጄ ኢዮብን ተመለከተውን? በመሬት እንደርሱ ያለ የዋህ ጻድቅ ንጹሕ እኔን የሚፈራ ከክፉ ነገር የራቀ ሰው የለምና አለው። አንተ ሀብቱን አጥፋ ማለት በከንቱ ነው፣ እስከ ዛሬ ድረስ ፍጹምነቱን ጠብቋል አለው። ሰይጣንም ለእግዚአብሔር መለሰለት፣ ቁርበት ስለ ቁርበት እንዲሉ ሰው ስለ ሰውነቱ ያለውን ሁሉ ሀብት ይሰጣል። ነገር ግን እጅህን ስደድና አጽሞቹንና ሥጋውን ዳስ።
በፊትህም ይሰድብሃል አለው። እግዚአብሔርም ሰይጣን ሥጋውን እነሆ ሰጥቼሃለሁ፣ ጻድቅ ነፍሱን ግን ተው አለው። ሰይጣንም ከእግዚአብሔር ዘንድ ወጣ። ኢዮብም ከእግሩ እስከ ራሱ ድረስ ጽኑ ደዌ ያዘው። ገል ያዘና ቁስሉን ማከክ ጀመረ። ከሰፈሩ ወጥቶም በመሬት ላይ ተቀመጠ። ከብዙ ቀን በኋላ ሚስቱ እስከ መቼ ድረስ እንደዚህ ትታዘዛለህ? ለጥቂት ጊዜም እታገሳለሁ፣ ዳግመኛም እታመንብሃለሁ ትላለህ። የስምህ መታሰቢያ ስም አጠራርህ እነሆ ከምድር ጠፋ። ሆዴም በጽኑ ሕማም ተሰቃየ፣ ደከምሁ፣ ለከንቱም መጣሁ። አንተ በመግልና በትላትል ተይዘሃል፣ ሌሊቱን ሙሉ ትጨነቃለህ። እኔም ሀገር ለሀገር ቤት ለቤት እንከራተታለሁ። ከድካሜና ከደረሰብኝ ሕመም የተነሳ ከቀን ይልቅ ፀሐይ እስከምትጠልቅ እጠባበቃለሁ። ዛሬ ግን በእግዚአብሔር ላይ ቃልን ተናገርና ስደበውና ሙት አለችው። ኢዮብም ከሰነፎቹ ሴቶች እንዳተናገርሽ በጎውን ነገር በእግዚአብሔር እጅ የተቀበልን ክፉንስ አንታገስምን አላት። ኢዮብም ባገኘው ክፉ ነገር ሁሉ እግዚአብሔርን አልበደለም። ከዚህ በኋላ ብርቱ ሕፃን ዓይኖቹን ወደ እግዚአብሔር አነሳ፣ እንዲህም አለ። አምላኬ ወይ አገልጋይህን ከሕይወት መጽሐፍ ከምትሰርዛት እኔን ከጻፍክኝ ከሕይወት መጽሐፍ ደምስሰኝ። አቤቱ አይሆንም፣ ይህንን በፍጹም አታድርግ። አቤቱ ሆይ እርሻውን ልታቃጥለው ፍሬዋን ግን ልትባርካት ትችላለህ። አቤቱ አይሆንም አለ። አቤቱ ግንዱ ተቆርጦ ቅርንጫፉ ግን እንዲድን ታዛለህን? አቤቱ አይገባም። አቤቱ ከዚህ እሳት በሸሸት ጊዜ የሚያድናቸው አምላክ የላቸውም እያሉ በስም ያመኑት ሁሉ እንዳይሰናከሉ ዲያብሎስም እነዚህ የጠላቶች ናቸው፣ ዛሬ አሸነፏቸው፣ ከመንጋህም አንዲት በግ ነጥቀን እንዳይሉ አቤቱ ነገር ግን ለአገልጋይ የመንፈስ ቅዱስን ኃይል አድላት አለ። ይህን ከጸለየ በኋላ መንፈስ ቅዱስ በእናቱ ላይ አደረባት። ዲያብሎስም ከእርሷ ሸሸ። ከዚህ በኋላ እናቱ ቅድስት ኢየሉጣ ለመንግሥተ ሰማይ መሪ ሆንከኝ፣ ልጅ ሆይ የሚጠብቀንን ተጋድሏችንን እንፈጽም፣ በውስጥ የተሰወረውን ዲያብሎስ ከኔ ወጥቷልና። ጋኔኑም እንሆ በጠዋት ውሃን እቀዳበት እንደነበረው እንስራ ሆኖ መለከተዋለሁና አለችው። እርስ በርሳቸው ይህን ሲነጋገሩ ወታደሮች አዟቸው፣ ወደ ጋኑም ወረወሯቸው። በውስጡም የአንገት መጠምዘዣ የስሮች መበጣጠሻ ነበር። ነገር ግን ቅዱሳኑን የነካቸው አንዲት እንኳን አልነበረም። ጋኑ መፍላቱን ተወ። ስሙ ገብርኤል የተባለ የእግዚአብሔር መልአክ ከሰማይ እንዳይን ጥቀሻ ወርዶ በእጁ በያዘው በትረ መስቀል እሳቱን ባርኮታልና እንደ ጠዋት ጤዛም አድርጎታልና። ከምድራዊ እሳት ውስጥ በመግባታችን የገሃነም እሳትን አጠፋላቸው። በሲና ተራራ ሙሴ እንዳያት ሐመልማል የሕይወት እሳት እግዚአብሔርን ተዋሃዱት። ከሕፃኑ ከቅዱስ ቄርቆስ ከእናቱ ከቅድስት ኢየሉጣ በረከትና ረድኤታቸውን አምላካችን እግዚአብሔር ያድለን። በተሰጣቸው ቃል ኪዳንም እኛን ወዳጆቹን እግዚአብሔር አምላክ ይማረን ለዘለዓለሙ አሜን።